በአዳማ ከተማ በተካሄደው ህዝባዊ ውይይት ላይ የከተማዋና የምስራቅ ሸዋ ዞን ነዋሪዎችን ጨምሮ በየደረጃው ያሉ የመንግስት ኃላፊዎች ተሳትፈውበታል። ባለፉት የለውጥ ዓመታት ሀገሪቱ በዘርፈ ብዙ የልማት ጎዳና ላይ መሆኗን ያነሱት ነዋሪዎቹ ህዝቡን ተሳታፊ ባደረገ መልኩ ልማቶቹ መከናወናቸውን አብነት አድርገዋል። የማህበረሰቡን ችግር ፈቺ ለሆኑ ስራዎች ትኩረት በመሰጠቱም ተረስተው የነበሩ ዘርፎች ማንሰራራታቸውንም ያነሳሉ። ያለውን መንገድ ስንመለከት በእግርም በብስክሌትም በመኪናም ፋ ብለን ተዝናንተን ደስ ብሎን እንድንሄድ ያደረገን የሥራ ውጤት በመሆኑ የሚያስመሰግን ነው። ከተማችን ውስጥ ስንሄድ በእውነት ድሮ የሚያውቃት የአዳማ ነዋሪ እንደሚያውቃት አይደለችም። በጣም ተለውጣለች። እንዳየነው አዳማ ዱባይ ናት ካል ሰላም ላይ ልንሰራ እንፈልጋለን ማለት ነው። የውጭን ጠላት ለማሸነፍ የውስጥ ሰላም ማምጣት ስላለብን መንግስታችን ወደ ሰፊ ነው። ትልቅ ስራ ሰርተዋል። ጠላቶቹን በሙሉ ወንድሞቼ ናችሁ ጠላት አይደላችሁም ብሎ እያስገባ ነው። በቱሪዝሙ ዘርፍ ሲመስለኝ ብዙ ጊዜ አንሰማውም። ይሄ የቱሪዝም መስኩን በሀገር ደረጃም ይሁን በክልል ደረጃ እንዲሁም በከተማ ደረጃ ዝም ብሎ በጀት የሚበጀትለት ነበር የሚመስለኝ። ምክንያቱም የሚታይ ስራ የማይሰሩ ስለነበሩ፣ አሁን ግን በየጊዜው አዳዲስ ነገሮች ሊታዩና ሊዳሰሱ የሚችሉ ለውጦችን ያሳዩት። መንግስት የሀገሪቱን ሉዓላዊነት ለማስጠበቅ ያስችል ዘንድም ከፍተኛ እርምጃዎችን እየወሰደ ስለመሆኑ ነዋሪዎቹ አንስተዋል። በተለይም ወደብ የማግኘት ጉዳይ ትልቅ ትኩረት የተቸረው በመሆኑ ለስኬታማነቱ በታላቁ የኢትዮጵያ ህዳሴ ግድብ ላይ የተገኘውን ውጤት በወደብ ጉዳይ ላይም እንደሚደግሙት ያነሳሉ። ያኔ ሰሚ አጥቶ ነበረ፣ ዛሬ ሰሚ አግኝቶ ደም መላሻችን ክቡር ጠቅላይ ሚኒስትር ይህን ጥያቄ አንስተው ለዓለምና ለኢትዮጵያ ህዝብ ሁሉ ጠዋት ማታ ሳይተኙ እንቅልፍ አጥተው ጥሪ እያቀረቡ ስለሆነ እኛ ከጎን የምንቆም መሆኑንና ያለ አግባብና ያለ ህግ የተወሰደብንን የባህር ወደብ ለማስመለስ ዝግጁ መሆናችንን በዚህ መድረክ ላይ ስገልጽ በእውነተኛ ኢትዮጵያዊነት ስሜት ነው። በተለያዩ ወቅቶች በተደረጉ ህዝባዊ ውይይቶች ከማህበረሰቡ የተነሱ ጥያቄዎችና ሀሳቦች በብዛት ወደ ተግባር መቀየራቸውንም አንስተው፣ ይሁንና አሁንም የኑሮ ውድነቱ፣ የገበያ ትስስርና በሌሎችም ውስንነቶች እንደሚስተዋልም ያነሳሉ። አሁን በጣም እያስቸገረ ያለው የቤት ኪራይ ነው። እኔ በበኩሌ የቤት ኪራይ ነው በጣም ጥያቄ የሆነብኝ እና ያንን ሰርተን እንኳን ልንከፍልበት የምንችል ቀድመን ቤቱ ተገኝቶ ከዛም በኋላ ቤት ኪራይ የምንከፍል የነበረውን ወደ ያን ነገር የራሴ ወደ ማድረግ ልክ ከዚህ በፊት ኮንዶሚኒየም እንደነበረው ማለት ነው የዛ አይነት ቢደረግልን ብዬ ይላለው። እኛ ከውጪ ከሚገባ አገር ውስጥ ማምረት ላይ ብንጠነክር፣ አገር ውስጥ የሚያመርቱት ደግሞ ስግብግብ ነጋዴ ከሚሆኑ ወርቅ የሆነ ገበሬያችንን እሱ በሚሸጥበት ዋጋ ተመጣጣኝ ቢሆን ቆንጆ ብዬ አስባለሁ። መድረኩን የገንዘብ ሚኒስትር አህመድ ሺዴ፣ የቱሪዝም ሚኒስትር ሰላማዊት ካሳና የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ መርተውታል። የቱሪዝም ሚኒስትሯ ሰላማዊት ካሳ እንደ ሀገር የተሰሩት ዘርፈ ብዙ የልማት ስራዎች ለማህበረሰቡ ኢኮኖሚያዊ እድገት ሚናቸውን እንዲወጡ ለማስቻል እየተሰራ ነው ይላሉ። ከተማዋ አትተኛም፣ ማታም ትላንትናም እዚሁ ያለነው በሙሉ ከተማዋን እንደዚሁ እየዞርን ነበር። አንዳንድ የተሰሩትን ስራዎች ስንመለከት ነበር። በጣም መሽቷል፣ ግን ሰው የከተማዋ መንገዶች ሁልጊዜም በወክ በሚያደርጉ በእንቅስቃሴው በትራንስፖርቱ ሁሌ እንደደመቀች ናት። ይሄ ፈጣንነት፣ ይሄ መተሳሰር፣ ይሄ ግንኙነትን ፍጥነትን የመውደድ ባህል ደግሞ ወደ ገንዘብ ወደ ኢኮኖሚ መቀየር አለበት። ፍጥነቱ ኢኮኖሚን አብሮ ማሳደግ መቻል አለበት ማለት ነው። ይሄ ፈጣን እንቅስቃሴ ማዕከልነቷ ወደ ገቢ ህዝቡን ደግሞ ወደሚጠቅም ስራ መቀየር ይኖርበታል። ለሱ ደግሞ በተለይ ከተማ አስተዳደሩ የዞን አስተዳደሮች በጣም ትልቅ ኃላፊነት እንዳለባቸው አደራ ማለት ፈልጋለሁ። የገንዘብ ሚኒስትር አህመድ ሺዴ በበኩላቸው መንግስት ምርትን በከፍተኛ ሁኔታ በማሳደግና በሌሎችም ተግባራት የዜጎችን የኑሮ ሁኔታ ለማሻሻል እየተሰራ መሆኑን አብራርተዋል። ሀገር ለረጅም ጊዜ የተፈተነችበት የሰላምና ጸጥታ እጦት ችግር በመፍታትም ልማትን ለማስፋት እየተሰራ ስለመሆኑም አንስተዋል። የመንገድ መሰረተ ልማት ተነስተዋል። በተለይ የእድሳት ጥያቄ ተነስተዋል። ተጀምሮ ያሉ መንገዶች እንዲጠናቀቁ ጥያቄ ተነስተዋል። የተጀመረ የመስኖ ፕሮጀክት እንዲጠናቀቅ ጥያቄ ተነስተዋል። እነዚህም በሙሉ በዝርዝር ይዘናቸዋል። የመንግስት የፋይናንስ አቅምን መሰረት በማድረግ ደረጃ በደረጃ ለመፍታት የሚደረገው ጥረት ከሚመለከተው ተቋማት ጋር እንደ ገንዘብ ሚኒስቴርም በጋራ የምንሰራ ይሆናል ማለት ነው።
ኢትዮ ቴሌኮምም የቴሌኮም ተደራሽነቱን ቅድም ባላችሁበት ኔትወርክ አካባቢ ተጨማሪ ጥረት የሚያደርግበትን አካሄድ ነጥቦችን ይዘናል። በነሱ በኩልም ስራዎች የሚሰሩ ይሆናል ማለት ነው። ሌላኛው የጸጥታ ነው። ጸጥታ በጣም ብዙ መሻሻል ነው ያለው። የአዳማ ጸጥታ በጣም አስተማማኝ ነው። የምስራቅ ሸዋ ዞንም ያለው የጸጥታ እንቅስቃሴ በተለይ ከዓመት በፊት ከነበረው በጣም ተሻሽሏል። ይሄም የክልሉ መንግስት እንዲሁም የዞኑ አስተዳደር ከህብረተሰብ ጋር በጋራ በሰራው ስራ የመጣ ውጤት ነው። ይሄንን የተሟላ ማድረግ ይሄንን ዘላቂ ማድረግ ያስፈልጋል። የሀገሪቱ ዜጎች በብሔራዊ ጥቅሞች ላይ እያሳዩ ያሉት ተሳትፎ የሚደነቅ ነው ያሉት ሚኒስትሩ መንግስትም በሁሉም መስክ ይህን እውን ለማድረግ እየሰራ ስለመሆኑ አረጋግጠዋል። የባህር በር ጉዳይ ጥያቄ ጉዳይ ሁላችሁም በስፋት አንስታችኋል። ይህንን ጉዳይ በከፍተኛ ኃላፊነትና ጥንቃቄ ሰላማዊ፣ ህጋዊ በሆነ መልኩ የኢትዮጵያን ብሔራዊ ጥያቄ በሚያሳካ መልኩ መንግስት ኃላፊነቱን ወስዶ በቀጣይ የሚሰራበት ነው የሚሆነው።